يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين، وبعد. أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. يسألك أهل الكتاب أن تنزل عليهم كتابا من السماء، فقد سألوا موسى أكبر من ذلك فقالوا أرنا الله جهرة فأخذتهم الصاعقة بظلمهم ثم اتخذوا العجل من بعد ما جاءتهم البينات فعفونا عن ذلك وآتينا موسى سلطانا مبينا. እና ስለ አህለል ኪታቦች ነው አላህ የሚናገረው። ባለፈው ምን ብሎናል? ኢነል ለዚነ የክፉሩነ ቢላሂ ወሩሱሊሂ ወዩሪዱነ አን ዩፈሪቁ በይነላሂ ወሩሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ። በአላህ አምነን በረሱል አናምንም ወይም በተወሰኑት ነብያቶች አምነን የተወሰኑትን ነብያቶች አንቀበልም ብለው ሌላ እዚህ መካከል የራሳቸውን መንገድ ማመስረት የሚፈልጉ የራሳቸውን መንገድ መያዝ የሚፈልጉ አሉ። ኡላኢከ ሁሙል ካፊሩነ ሐቃ። በአላህ ብቻ አምነው በነብዩ መሐመድ ካላመኑ ወይ በነብዩ መሐመድ ያምነው በሌሎች ነብያቶች በሙሳ አምነው በኢሳ አምነው በሙሳ እናምንም ካሉ ከነብያቶች አንዱን መካድ ሁሉንም እንደ መካድ ስለሚቆጠር እነሱ በትክክል ካዲዎች ናቸው። ወአተድና ሊልካፊሪና አዛበን ሙሂና። ወለዚነ አመኑ ቢላሂ ወሩሱሊሂ፣ በአላህና በረሱሉ አምነው ወለም ይፈሪቁ በይነ አሐድ ሚንሁም፣ ከነብያቶች መካከል አንዱንም ሳይነጥሉ በሁሉም ነብያቶች አምነናል። እያንዳንዱን ነብይ መዘርዘር እያንዳንዱን ነብይ ማወቅ አይጠበቅበትም። ኢጅማለን ግን አላህ ደግሞ የነገረንም ያልነገረንም ነብያቶች ስላሉ አላህ በላካቸው ነብያቶች በቁርአን የተነገሩን በሐዲስ የመጡ አሉ። እነዛን የተነገሩትን አምኑ ባልተነገሩንም በተነገሩንም አምነናል ካሉ ኡላኢከ ሰውፈ ዩእቲሂም ኡጁረሁም፣ የነዚህን አጅራቸውን አላህ ይሰጣቸዋል። ወካነ አላሁ ገፉረን ረሂማ ብሎ ነግሮናል። እና እነዚህ ይሁዶች ደግሞ ጥያቄያቸው በጣም ደረቅና ሁልጊዜ ሊታረቅ የማይችል ስለሆነ እነዛ አህለል ኪታቦች ረሱልና አለይሂ ሰላቱ ወሰላም ምን ብለው ጠየቋቸው? የሰአሉከ አህሉል ኪታቢ አንቱ ነዚለ አለይሂም ኪታበን ሚነ ሰማ። ለምንድን ነው ወደ ሰማይ ወጥተህ አንድ ጊዜ ተጽፎ ጁምለተ ዋሂዳ ያለቀለት ኪታብ መመሪያ ለምን አታመጣም ብለው ይጠይቁሃል። ረሱል አለይሂ ሰላቱ ወሰላም አንድ ነገር ተጠይቀው መልስ ሲያስፈልግ፣ ሰዎች መጥፎ ነገር ሰርተው ያመከልከል ሲያስፈልግ፣ ዋጅባቱ ነው ማዘዝ ሲፈለግ 23 ዓመት በጅብሪል አማካይነት ቁርአን በየሐዋኢጁ ሙነጀም ሆኖ ወርዷል። እነሱ ግን ምን ነው የሚጠይቁት? አንድ ጊዜ ወደ ሰማይ ወጣና አንድ መመሪያ አንድ ጊዜ ጁምለተ ዋሂዳ አምጣና መመሪያህን አሳየም ብለው ይጠይቃሉ። ያው ጠይቀዋልም። እና ይሄ የሚገርም ነው። የሰው ልጅ ነብይ ነኝ ነው ያሏቸው። የሚያስፈልገው ለጠየቁት ጥያቄ ሁሉ መልስ እየሰጧቸው ነው። ምን ነገር እንደሚከለከሉ ምን ነገር መስራት እንዳለባቸው መመሪያው አስቀምጦ እያለ ይሄን መጠየቃቸው የሚገርም ስለሆነ ይሄን ቢጠይቁ አትገረም። ለምን ከዚህ በላይ የበለጠ ፈቀድ ሰአሉ ሙሳ አክበረ ሚን ዛሊክ። ቁርአን መመሪያን ጁምለተ ዋሂዳ ሰማይ ሄደህ ይዘህና ማለት ነው እንደሚገርመው። እንዲያውም ምን አሉ? ፈቃሉ አሪና አላህ ጀህረተን፣ በገሃድ በቃ ልክ ሰው እንደሚያየው አይሁዶች ሁልጊዜ ኻሊቃቸውን የሚሰውሩት አካል አድርገው ሁልጊዜ የሚሰውሩት ልክ ሰውን በሚያስቡበት ቢማአሊፉነህ በለመዱት የራሳቸው ወህም ስላለ ያንን የወህም የሚያምኑትን አሪና አላህ ጀህረተን አሉ። በገሃድ ካላየነው አናምንልህ ሙሳ። ሰማይን መሬትን አርሽን ኩርሲይን የፈጠረኛን የማይመስል ቦታ አቅጣጫ የማያስፈልገው ማለት ሳይሆን በይፋ ገሃድ አምጣና ይሄን ተገዙ የምትለውን ጌታ አሳየን ብለው አስገራሚ ነገር ዱንያ ላይ በገሃድ ኻሊቃችንን የሚል ጥያቄ አቅርበዋል። ይህን ሲያቀርቡ ፈአኸዘትሁም ሷኢቃ
ጅብሪል አንድ ጊዜ ጮኸባቸው ወይም ናሩ ሚነ ሰማዕ ወርዳ ነው እልም አረጋቻቸው እነዛን የጠየቁትን ቢዙልሚህም ሞቱ ጠፉ ከጠፉ በኋላ ደግሞ ነብዩላህ ሙሳ አልቅሰው አላህን ለምነው እንደገና ወደ ህይወት ተመለሱ ወደ ህይወት ተመልሰው ይሄ ነገር የተደረገው ምን ከሆነ ተውራትን ከመሰጠቱ በፊት ነብዩላህ ሙሳ ተውራትን ከማምጣታቸው በፊት ነበርና ያንንም ተአምር አይተው ደግሞ ثم اتخذوا العجل من بعد ما جاءتهم البينة በይና የሚለው ብዙዎቹ ሰዎች ተውራት ብለው ፈስረዋል ተአምራቶቹ ሌሎች ያሳዩአቸው የነበሩት የነብዩላህ ሙሳ ሙዕጂዛዎች ናቸው ያን ሁሉ አይተው ወደ ጡሩ ሰይና ነብዩላህ ሙሳ ተውራትን ለማምጣት በሚሄዱበት ሰዓት ተውራትን ተሰጥተው እስከሚመለሱ ድረስ በጥጃ ቅርጽ አድርገው ያመለኩ ጠበቋቸው ከሞቱ በኋላም ተቀስቅስ ብዙ ተአምርም አይተው የሚገርመው ثم اتخذوا العجل من بعد ما جاءتهم البينة فعفونا عن ذلك ይሄንም ያመለከው ያንን በጥጃ ቅርጽ ያለውን ያላመለከው ይግደል ተብሎ የሞተው ሞቶ ሌሎቹ እንደገና አላኩል ሐል ደግሞ ያን ነገር ታለፉ ወአተይና ሙሳ ሱልጣናን ሙቢና አላህ የሰጣቸው የማስፈጸም ኃይል ሱልጣን የሚለው አንዱ ተአምር ነው ሁለተኛ አላህ የሰጣቸው የገድ ያን ያላመለከውን አባቱንም ቢሆን ወንድሙንም ይሁን ይግደል ሲባል ያን የማስፈጸም አላህ የሰጣቸው ማዕናዊያ ሱልጣን ሙቢን ይላል እንጂ ማንኛውም ነብይ ባይሆኑ ኑሮ ትእዛዛቸው ተቀባይነት አግኝቶ ያን የማስፈጸም ኃይል ባልነበራቸው ነበር ስለዚህ ያን ሁሉ ነገር እንዲያስፈጽሙ ነብዩላህ ሙሳ ተአምርን እንዲያሳዩ አቅሙንም ኃይሉን ሰተናል አይሁዶች ከዛው ጀምሮ የሚጠይቁት የሚያስቡት የሚያደርጉት ሁሉ ጊዜ የግራ ነው የሚያስቡት ይላል እሺ ይሄን ብቻ አይደለም ደግሞ ورفعنا فوقهم الطور بميثاقهم وقلنا لهم ادخلوا الباب سجدا وقلنا لهم لا تعدوا في السبت وأخذنا منهم ميثاقا غليظا በተለያየ ጊዜ የተለያየ ሁሉ ጊዜ አህዳቸውን ማፍረስ አይሁዳ ሲባል ማለት ነው ሁሉ ጊዜ ለነብያቶች አስቸጋሪ መሆን በነብዩላህ ሙሳ ጊዜ ብቻ የተሰራው ብዙ ነገር ስለሆነ አላህ ጠቆም እያረገ ነው ምንድነው የሰአሉ አህሉል ኪታቢ አንቱ ነዚለ አለይሂም ኪታብ ሚነ ሰማ ያለው አስገራሚ ስለሆነ ይሄ እንዲህ አይነት የተዓኑት ጥያቄ ነው ተዓኑተን ለድርቅና ኪታቡ ቢመጣም እኮ ደግሞ ሌላ ነገር ይሉ ነበርኮ እና አንዲ ነገር ጠይቀው ተረርተው ለመስራት አንዲ ነገር ጠይቀው ተረርተው ያን ነገር መጥፎ ነው ዱንያ አኺራ ያበላሻል ብለው ለመተው ሳይሆን እንደው ለሞገዲያቸው ነው ሁሉ ጊዜ የሚጠይቁትና ከተደረገው ተአምር አንዱ ወረፈዕና فوقهم الطور بميثاقهم ይሄን ተውራትን ለመቀበል ነብዩላህ ሙሳ ይሄ መመሪያችሁ ነው ያዙ ሲሏቸው አንቀበልም ብለው ከላይ እንዲያንጣሉ አላህ ተራራን ይሄን ማትቀበሉ ከሆነ ብሎ ጅብሪል አቅርቦ በይት ደፈጠጣላችሁ ሲባሉ ነው እንግዲህ አምነናል ብለው እንዲያሉ ወደቀ ይያሉ በጎናቸው ስጁድ ያረጋሉ እንዲህ ብለው ተራራዋን አሁን ድረስ የነሱ እንትን ሲሉኮ ሙሉ በሙሉ እንደ ሙስሊም እንዲህ ተደፍተው ስጁድ ሳይሆን የሚያረጉት እንዲሸብካክ ከሚሏት ስጁድ ተደፍተዋል እንቀበላለን ብለው ግን በጎን ይመለከቱ ነበር ጨፈለቀን አልጨፈለቀን ይያሉ እስከዛ ድረስ የደረሰ ነበር የይሁዳዎች ከዛሊክ ወቁልና ለሁም ድኹሉል ባበ ሱጀዳ ተባሉ ደግሞ ወደ ቤተል መቅዲስም ሲገቡ እንዲሁ ራሳችሁን ሸፍናችሁ ቀስ ብላችሁ ግቡ የሚል ትእዛዝ ሲተላለፍላቸው እንዲያውም እንዲታወቁ ሆነው ገቡ ወይም ወቁልና ለሁም ድኹሉል ባበ ሱጀዳ ማለት ቀስ ብላችሁ ግቡ እንደው ተዋቡ አድርጋችሁ ሲባሉ እነሱም እየተንፏቀቁም ገብተዋል ብዙ ነው ተአምሩ ያዛን ጊዜ በነብዩላህ ሙሳ ጊዜ ነው በዩሻዕ ጊዜ ነው ሙፈሲሮች የተለያዩ ይሄ ክስተት በዩሻዕ ጊዜ ነው ብለዋል ሱረቱል በቀራ ላይ እንዲያሳለፈው በሰፊው ማለት ነው ወቁልና ለሁም ላ ተዕዱ ፊ ሰብቲ ይሄ ደግሞ በነብዩላህ ዳውድ ጊዜ ሲያደርጉት የነበረው ነው እነሱ ጁማአንም እየሰገዳችሁ ከሶላትም በኋላ ቢሆን ከሶላት በፊት እናንተ ስራ መስራት ትችላላችሁ ሲባሉ አይ አይደለም ጭራሽ ስራ የማንሰራበት ቀን አንድ ቀን መኖር አለበት አሉ ያ አንድ ቀን ማን ቀን ሲባል ቅዳሜን ቀን ምንም ስራ አንሰራም አሉ ያው እልህ ስለነበረ
እነሱ ደግሞ የሚተዳደሩት አሳ በማደን ነው። ሚናል አጀብ ከዛ አብለው ከሚውሉበት ቀን ውጭ አሳው እንደፈለገ ዝም ብሎ እንትን ይላል። ያበሉበት ቀን ሲሆን ይመጣል። ከዛ ውጭ በአማን ቀን ሲሆን ጭራሹ ነው ምንም ነገር አይከሰትም። አሁን ብዙ ችግር ሲፈጥርባቸው ያችን ቀን መጠቀም ፈለጉና ሄል አድርገው ውሃውን የሚያስኬድ አሳውን እዛ ውስጥ የሚያስቀር ነገር ሰርተው ያን የገቡትን ቃል አፈረሱ። በዛም የተነሳ በነብዩላህ ዳውድ ጊዜና በላ ተከሰተባቸው። ወቁልና ለሁም ላ ተዕዱ ፊ ሰብት ተከልክለው ነበር፣ ግን ያን የተከለከሉትን ፈጸሙ። ወአኸዝና ሚንሁም ሚሳቀን ገሊዝ የሚለው በመሃል ላይ ጠነከረ የሆነ ቃል ኪዳን አስገባናቸው። እነሱ ግን ቃል ኪዳን በገቡ ቁጥር ቃላቸውን የሚያፈርሱ ነብያቶች ባዘዟቸው ቁጥር ትእዛዛቸውን የሚያፈርሱ በከለከሏቸው ቁጥር የሚሰሩ ናቸው። አይሁዶች ተንኮላቸው ምንጊዜም ታሪክ ያወቀው ነው የሚለና አላህ። እሺ فبما نقضهم ميثاقهم وكفرهم بآيات الله وقتلهم الأنبياء بغير حق وقولهم قلوبنا غلف بل طبع الله عليها بكفرهم فلا يؤمنون إلا قليلا فبما نقضهم ميثاقا غليظا ብሎ ነበር አላህ። በመሐላ የጠነከረ የሆነ ቃል ኪዳን ለነብያቶች ለሙሳ የምንበለው ለዳውድ ለሌሎቹ ገብተው ነበር። ያን የገቡትን ቃል አንደኛ አፍርሰዋል። ወኩፍሪሂም ቢአያቲላህ አያቱላህ አላህ የሚያሳየው ለእያንዳንዱ ነብያቶች የሚሰጣቸው ተአምር ሙዕጂዛ አያቱላህ ነው። አላህ ባይሰጣቸው ማንኛውም ነብይ ብዙ ተአምራቶች ቀርቶ አንድም ማሳየት አይችልም ነበር። ወልይ አላህ ባይሰጠው ከራማ ማሳየት አይቻልምና ስለዚህ የሚታዩት ነገራቶች አያቱላህ ይባላሉ ተአምራቶቹ። ወይም ቢአያቲላህ ማለት የሚያወርዳቸው የአላህ መመሪያዎች እንደ ቁርአን ያሉት እንደ ተውራት እንደ ኢንጂል አያቱላህ ይባላሉ። አላህ ለሰው ልጅ መመሪያ በነብያቶች አማካይነት የመጣውን በመካዲያቸውና ወቀትልሂሙል አንቢያአ ብዙ ነብያቶች ገለዋል። ቢገይሪ ሐቅን ሲገሉም ደግሞ ቢገይሪ ሐቅ ነው። በሐቅ ነብይን የመግደል አጋጣሚ ሊፈጠር አይችልምና ወለው አላ ዘዕሚህም ቢገይሪ ሐቅ ማለት እንደው እነሱ ሲያስቡት እንኳን በእነሱ አንዳንድ ጊዜ እኮ ሰውየው በጭፍን አስተሳሰብ እንኳን ወንጀለኛ ነው ሊያስገድለው ይችላል ብሎ የሚያስበው ሁኔታ አለ። ያን ያህል እንኳን ሳይፈጥ እንኳንስ አይደለም በሌላው በንጹህ አይምሮ በንጹህ ልቦና በሚያስቡት ይቅርና በእነሱ አስተሳሰብ እንኳን ሊያስገድል ሊያስደበድብ የሚያስችል ችግር አለባቸው ሳይሉ ምንም ነገር ሳያገኙባቸው ነብያቶችን ገደሉ። ይሄ ብቻ አይደለም። ወቀውልህም ምን ይላሉ ደግሞ ነብያቶች ሲነግሯቸው ቁሉቡና የኛ ቀልብ ይላሉ። ሞገደኛ ሰው እንዲህ ነው። ጉልፍ ነው ማለት እውቀት ጥቅ ነው። በቃ ሞልቶናል፣ አንተም መስማትም አንፈልግም፣ በእውቀት ታጭቀናል እኮ እኛ ይላሉ። ባዶ ሰው አዋቂ መስሎ ስለሚታየው አንድ ጉልፍ ማለት እንደዛ ነው። ወይም አይደለም ወቀውልህም ቁሉቡና ጉልፍ ብሎ ማለት እንደው ስንፈጠርኛ ቀልባችን እውቀትን ይሄን አንተ የምትለንን እንዲቀበል ሆኖ አይደለም ማስገቢያ የለንም ይላሉ። አላህ የሰው ልጅ ሲፈጥረው ቃቢል ሊልዕልም አድርጎ ነው የፈጠረው። ወይ ድንጋይ አይደለም ወይ ዝም ብሎ ጉኡዝ ጀማዳት ነገር አይደለም። መቼም ሰው ሆኖ በሚገባው ቋንቋ የሰው ልጅ ያስረዳው ምንም እንደው የምትለው ዝም ብሎ እንደ ዲፍን ጡሌ ከላይ ይፈስብናል እንደ ድንጋይ ዝም ብሎ ይሄዳል ማለት ይሄ ያው የይሁዶች ካልሆነ በስተቀር እንዴት ሊሆን ይችላል? ስለዚህ ቁሉቡና ጉልፍ ማለት በቃ ቀልባችን ሲፈጠር ቃቢል ሊልዕልም አልሆነም። ወይም ቁሉቡና ጉልፉን ማምሉእ ቢልዕልም ነው። አንተና ያስፈልገንም ነብይ ተልኮ እያስተማራቸው በቃ ሁሉ እናውቀዋለን እኛ ካንተ ምንም እውቀት አንፈልግም በማለታቸው በልጦበ አላሁ ዐለይሃ አንደኛ ቁሉቡና ጉልፉን ካለ እውቀት አለን ብለው ነበር። ኧረ አይደለም እውቀት አይደለም። በልጦበ አላሁ ዐለይሃ ታሽጎ ነው እንጂ ምን እውቀት ኖሯቸው ነው? የታሸገ ቤት አሁን ከታሸገ ማስገባት አይችልም ወደ ውስጥ አይደለም ታሽጓል። ሲታሸግ እንግዲህ ወይ በሆነ ነገር ይመታል፣ በሚስማር የሚመታ በሆነ ነገር በወረቀትም ቢሆን ህጋዊ ሆኖ ተታሸገ መግባት መውጣት እንደፈለገ አይቻልም። እውቀት ኑሯቸው ሳይሆን ታሽጎ ነው ቀልባቸው
ቢኩፍሪሂም የመጣ መታሸግ ነው። ወይም ወቀውሊሂም ቁሉቡና ጉልፍ ሲሉ ቅድም እንዳልነው ምንም ቃቢል አይደለም የምትለን ነገር አይገባንም። ምንድነው የምትለን? ሰውየው መልእክቱን የማይቀበል ሲሆንና ድርቅናው ጋያ ሲያልፍ እንደዛ እኮ ነው ገብቶት እያናገረው የኸለቀህን ካልነበር ያስገኘህን ጌታ ተገዛ፣ ሌላው ጌታ አይደለም ፍጡር ነው። ኸልቀ ሰማዋት ወልአርድ ፍጡርን የማይመስል ነውና ሰማይን መሬትን አንተን ካንተ በፊት የነበረውን የምታቀውን ማታቀውን የፈጠረን ጌታ ተገዛ፣ ትእዛዙን አክብር፣ የከለከለህን ተከልከል ማለት አሁን ይህን የመሰለ ቃል ጭራሽ የሰው ልጅ ሆኖ ያሁን ያልከው አልገባንም ካለ ምን ይባላል? እንደ ሰው ልጅ ቃቢልያ አላቸው፣ አቅል ተሰጥተዋል። እንግዲያስ እንደዛ ውስጡን ቃቢልያ ሳይኖረው ቀርቶ የሚባሉ ሳይገባቸው የሚከለከሉት ነገር የሚታዘዙ ሳይገባቸው ቀርቶ ሳይሆን አሁንም በልጦባ አላሁ ዐለይሃ ቢኩፍሪሂም ቢሰበብ ኩፍሪሂም የመጣ መታሸግ እንጂ የተሸገ ነገር እኮ አያስገባም ማለት መጀመሪያውኑ ዝም ብሎ ግድግዳ ሆኖ ተሰርቶ የማያስገባ ሆኖ ነው ማለት አይደለም። ቢሰበቢን ሚነል አስባብ መታሸግና ጭራሽ ዲፍን እንዳያስገባ ተደርጎ መሰራት ይለያያል። እነሱ እያሉ ምንድነው ዲፍን ነው በቃ ምንም ማስገቢያ የለውም ዲፍንቅል ነን እያሉ ነበረ። ዲፍንቅል ሆነው ሳይሆን ይሄ በኩፍራቸው የተነሳ ታሸገ በቃ ከላ በል ራን አላ ቁልቢሂም የሚለው ይሄ የሚሰራው ማእሲያ የሰው ልጅ የደገደገ የዟሂሩን ቆሻሻውን እንኳን ሰው የማይታጠብ ከሆነ እኮ ሲቆይ አካል ይመስላል። ውሃ እንኳን ወደ ውስጥ አያስገባም እኮ ያንዳንዱ በስለት ተፈቅፍቆ ካልሆነ በስተቀር በመታጠብ የማይለቅ ቆሻሻ የሚይዘው ሰው አለ። የቀልቡ ቆሻሻ ደግሞ ይብሳል። ሲያሙ ጌታን ሲሰድቡ ነቢያቶችን ሲያንቋሽሹ አንቀበልም ሲሉ ያጨቀቀታቸው የቀልባቸው ደግድጎ ካልሆነ በስተቀር ሲፈጠሩማ ቃቢል ሊልኢልም ሆኖ ነው። ይሄ ባይሆኑማ ማእሙራት መንህያትም ባልተመለከታቸው ነበር። አቅላል ተሰጡም። አሁን እንስሳዎቹ ስገዱ፣ ጹሙ፣ አላህን ፍሩ አትፍሩ አይባሉ። አላህ የሰጣቸው ኢድራክ ብቻ ሰጥቷቸዋል። አደጋ ሲሆን ሸሸት ይላሉ፣ ለሚፈለገው ነገር ሲስቧቸው ይጎተታሉ። ከዚህ ያለፈ ኻሊቀ ሰማዋት ወልአርድን የሚያስተነትኑበት አቅል የላቸውም። ሰው ሆኖ ሲፈጠር ግን ይሄን ትልቅን ሀብት ተሰጥቶ ነው። ያን ተሰጥተው እያለ ግን እነሱ ምን ይላሉ? ቁሉቡና ጉልፉን ይላሉ። በልጦባ አላሁ ዐለይሃ ቢኩፍሪሂም። ስለዚህ ፈላ ዩእሚኑነ ኢላ ቀሊላ ከነሱ ውስጥ ትንሽ እንደው በቁጥር የሚገኙ እንደና አብዱላህ ኢብኑ ሰላም ካልሆኑ በስተቀር አያምኑም። ቢያምኑም እንኳ ከነዛ ከይሁዳ ውስጥ የይሁዳ በሽታ ያለከፈው ሰው ኢለልአን አስቸጋሪ ጉዳይ ነው። የድርቅና ይሄ የሞገድ ስለሆነ ኢልሙን አዳምጦ ቀርሜ እንዲረዳም አይፈልግም እኮ መጀመሪያ የለም አስተንትኖ አላህ በሰጠው አቅል ከዛሊከ ኻሊቁን መኽሉቅ ማለት ምንድነው ኻሊቅ ምንድነው እንዳይል አቅልን እስቲ ተጠቀም አላህ ሰጥቷል ይሄ ማለት እኮ ሲባል የለም አንተ እየተመራመርክ ነው ሌላ ፍልስፍና ነው አያስፈልግም በቃ ተብያለሁ ብሎ እሽግ አድርጎ ቀልቡን ይቀመጣል እንጂ ጀህል ቢሆን እኮ ችግር የለውም ማለት ያንን ጀህሉን ጠረግ አድርጎ አስረድቶ እውነትን እንዲደርስ ያደርግ ነበር። ግን የይሁዳ ጉዳይ እንዴት ነው የሚሉት? አንደኛ የሌላቸውን ካንተ እውቀት አንፈልግም እውቀታችን በቃ ሞልቷል ይላሉ። ሁለተኛው ሁልፍ ነው ይላሉ፣ ታሽጓል ይላሉ። ግን ነገሩ ሁለቱም ትክክል አይደለም። በልጦባ አላሁ ዐለይሃ ቢኩፍሪሂም ፈላ ዩእሚኑነ ኢላ ቀሊላ ማለት አብዛኛው ሙፈሲሮች ያሉት ምንድነው ከነሱ ውስጥ የሚያምኑት በቁጥር ያነሱ ትንሽ ሰዎች ናቸው ማለት ነው። ወይም ፈላ ዩእሚኑነ ኢላ ቀሊላ ማለት ትንሽ ማለት ከዛው ሚነል ሙእሚናው ተብሎ ሊያስቆጠራቸው ሰው ሲያይ ይሰግዳሉ። እንደው ትንሽ እንደ የሚያጋልጣቸው ሲሆን ይመስላሉ። ከሰው ነጠል ሲሉ ግን ያንን ኩፍራቸውን ይዘው አመኑ ቢባልም ይቺ የዟሂሩ ናት። ትንሽ እምነት የምትባል አጣም ዞሮ ፈላ ዩእሚኑነ ኢላ ቀሊላ በተባለው የዟሂር ነው ካልን ያው ውስጣቸው ኩፍር እንዳለ ነው። አስመሳዮች ናቸው። አስመሳዮች ደግሞ ከነዛው ከካፊሮቹ ጋር ናቸው። ፈላ ዩእሚኑነ ኢላ ቀሊላ በቁጥር ትንሽ አናሳ ናቸው ከተባሉ እምነታቸው እንደና እንትና ያሉት ጥሩ ነው እንደና አብዱሰላም ያሉት ግን ቁጥራቸው ያንሳል ነው እንጂ ሙናፊቅ ናቸው ማለት አይቻልም። እሺ ወቢኩፍሪሂም ወቀውሊሂም ዐላ መርየም ቡህታናን ዐዚማ ወቢኩፍሪሂም ወቢሰበብ ኩፍሪሂም ወቀውሊሂም ዐላ መርየም ቡህታናን ዐዚማ በጣም ከባድ የሆነ የስም ማጥፋት ዘመቻ መርየምን ያህል አቢዴት አላህን ፈሪ የሆነች ሴት ኢሳን የወለደችውም በዚና ነው ብለው
ባልሆነ ነገር ተቿት። ቦህታን ጊባና ቦህታን የሚለያይበት ምንድነው? ጊባ ከሆነ አንድ ሰው አጥፍቷል፣ ያን ያጠፋውን ሰውየውን ስሙ ማንቋሸሽ፣ ያንን እያነሱ የሱን ስም ሁልጊዜ ሰዎች ዘንድ ያው በትንሽ እንዲታይ ማብጠልጠል ያ ጊባ ይባላል። የሌለውን ፈጥሮ ማውራት ደግሞ ምን ይባላል? ቦህታን ይባላል። ስለዚህ ምንም የሌለ ነገር ነው በመርየም ላይ የሚሉትና ወቢኩፍሪሂም ወቀውሊሂም አላ መርየም ቡህታናን ዐዚማ እና وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا. وبكفرهم وقولهم على مريم بهتانا عظيما وقولهم ሌላ ምን ይላሉ? ኢና ቀተልና ለመሲሐ መሲህን ገደል መሲህ የሚሏቸው ዒሳ በደል ሊሆን ነው ለመሲህ የመርየም ልጅ ኢሳን ገደልን በማለታቸው وقولهم ኢና ቀተልና ለመሲሐ ዒሳ ኢብነ መርየም ረሱላላህ ያን የአላህ መላእክተኛ ኢሳን ገደልን በማለታቸው ረሱላላህ ያለው ቀውለላህ ካደረግነው ትክክል ነው። የአላህ መላእክተኛ የሆነውን ኢሳን ገደልን በማለታቸው ረሱላላህ ያሉት እነሱ ናቸው ታልሚ መቁላቲህም ካልን ወቀውልህም ኢና ቀተልና ለመሲሐ መሲህን ገደል ነው ዒሳ ኢብነ መርየም የመርየም ልጅ ኢሳን ገለናል ረሱላላህ ነይ ባይ ያሉ ነው እያሾፉ ነው እነሱ። ረሱላላህ የአላህ ረሱል ነኝ የሚለውን እኮ ኢሳን ረሱል ነኝ ሲል ጌታ ልኮኛል ሲል ገደል ነው አሉ ይሁዶች። ግን አላህ ምን አለ? ወማ ቀተሉሁ ኢሳን አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን ሹቢሃ ለሁም ለነሱ ተመሳስሎ የወጣ ከዛው ሐዋሪ ከሚባሉት ውስጥ አንዱ ገብቶ ኢሳ ተንኮል እንዴት ተሰራባቸው እንድታቀደባቸው ሲያውቁ ከዛ ከነበሩበት ቤት ሌላ ቤት ገብተዋልና ይሄን ሚስጥር ያቅ የነበረ ሰውዬ ገብቶ ኢሳን ሄጄ እኔን ያምኑኛል ተሽጧል እሱ ወደ 30 ዲናር ተቀብሎ ኢሳ ጋር ልግባና ኢሳን ነግሬው እፈልጋለሁ ብዬ ለጉዳይ ሳወጣው ሁላችንም አንድ ጊዜ ጨፍጭፈን እንገላለን ብሎ ከነሱ ጋር በጥቅም ተሽጦ እዛ ቤት ሲገባ እሱ ሲገባ ጅብሪል ኢሳን ወደ ሰማይ እንዲወጡ አድርገዋቸዋል። እሱ ደግሞ አጣሁይ ብሎ ወደ እነሱ ሊነግር ሲመጣ አላህ እሱ ላይ ከይህ በላይ ኢሳን ሸበህ አላህ ሰጠው። ሊያመልጥ ነው አሉና ቀጠቀጡና ወዲያውኑ ገደሉት። ያንን ኻኢኑ ማለት ነው። ከዛ በኋላ ከገደሉ በኋላ ሲያውት ወደታች ያነሱ የላኩት ሰው ነው። ወደ ላይ ደግሞ ኢሳን ይመስላል። ያንን ሰቀሉ። ከዛ በኋላ ሲያስቡ ደግሞ ምን አሉ? ይሄ ሰውኛ ያላክነው ከሆነ ኢሳ የት ደረሰ? ኢሳ ከሆነ ደግሞ እኛ ያላክነው ሰው የት ገባ አሉ። እዛም እርስ በርሳቸው ብዙ ሰው ተጨራረሰ። እንደማን የኛን ሰው አስገድላችኋል እናንተ ናችሁ። ግማሹ ኢሳ ነው የሚል ሸበሁን አየ፣ ግማሹ አይደለም አሉ። ግን ኻሊቀ ሰማዋት ወልአርድ ምንድነው ያሉት? ኢሳ አልሞተም አልተሰቀለም። አንደኛ ኢላህ ሆኖ በጣም የሚገርም ነው። ኢሳን ኢላህ ነው ተብለው ኢላህ ሆኖ ሆን ብሎ ለስቃይ ራሱን ታጋለጠ ጌታ ሆኖ ራሱን በራሱ እያጋለጠ ነው። ሁለተኛ ደግሞ አቅማቶ እነሱ ገሎ የሰቀሉት ጠላቶቹ ከሆኑ ሊያመልኳቸው የሚገባው እነዛን አሸናፊዎቹ ነበር ከሆነም እንጂ እነሱ አይመለኩም። ተሸናፊውን ተገሎ የሚሰቀለውን አልነበረም። ከኢሳ በላይ እኮ አቅም አግኝተዋል ማለት ነው። የሚገደል የሚሰቀል ጌታ ምኑን ይመለከዋል? ሁለቱም አይገባቸውም። ግን ከሱ በላይ አቅም አግኝተዋል ቢያንስ ማለት ነው። ገዳይ ነው ወይስ ተገዳይ ነው? አሸናፊው ገዳይ ነው እኮ። ሁለቱም መመለክ አይገባቸውም። እንደው በመሞት የሚመለክ ነው ብሎ በሚያስቡት ማለት ነው ጭራሽ። ስለዚህ አንደኛ ይሄ ውሸት ነው። ነብዩላህ ኢሳ ረሱል ናቸው። ኻሊቀ ሰማዋት ወልአርድ እንዲገደሉ አላረጋቸውም። እኛ ዘንድ የተከበሩ ነብይ ናቸው። ታላባት ተመርየም የተወለዱ ናቸው። ጥላት አይሁዶች ገለናል ብለዋል። ነሷራዎች ደግሞ ተገሎብናል ብለዋል። ገደልንም ያሉት ውሸታም ወይ ናቸው። ተገደለብንም ያሉት ውሸታም ወይ ናቸው። ኢሳ አልተገደሉምም አልተሰቀሉምም። ወላኪን ሹቢሃ ለሁም ያ ሸበህ ያለውን ሰው ገለዋል። ወኢነ الذين اختلفوا فيه በኢሳ ዙሪያ ላይ የተለያየ
اختلاف አድርገዋል ግማሾቹ ተገሏል ግማሹ አልተገደለም የሚል አለ ለፊ ሸክ ምን እስካሁን የተምታታ ጥርት ያለ ነገር የላቸው ማለሁም ቢሂ ምን ኢልሚ ነው የሚላቸው خالق السماوات والارض علم اليقين ኢሳን ይዘው በትክክል ኢሳን ገለው ኢሳን ሰቅላናል አይደለም እዛው መሐከል ግማሾቹ ቅድም እንዳልነው ይሄኛው ሸባ ከሆነ ኢሳ ያትገባ ኢሳ ከሆነ የኛ ሰው ይደረሰ ካንገቱ በላይ ኢሳን የሚመስል ካንገቱ በታች እኛ ያላክነው ሰው ነው አልተገደለም ተገሏል ይሄ በይላይ ኢለቲባ አظن ነው የሚለው አላህ የሚከተሉት ግምትን ካልሆነ በስተቀር ወማ ቀተሉሁ የቂና በእነሱ አስተሳሰብ እንኳን በትክክለኛ መረጃና ሙሉ በሙሉ በሆነ እንትን ገለናል ብለው አፋቸው ሞልተው እንኳን የሚናገሩበት የለም ኢሳን ገለናል የሚሉትም ሸክ ነው ዞን ነው ዞን ማለት ትንሽ መቼም 50% ከፍ ያለ ነገር ያው ብዙዎቹ ገለናል ለዛም ሲሉ ተገሉብናል ነው የሚሉት አላኩል ያህል ወኢነ الذين اختلفوا فيه لفي شك منه በኢሳ ግድያ ዙሪያ ላይ በራሱ አንድ አቋምም የላቸውም አንድ መደምደሚያ ላይም የደረሱ አይደሉም እውነቱ ሲነገር ግን ቁርአን እንደነገረን خلق السماوات والارض ከአደም መፈጠር ቀድሞ ያለን አደም በጀነት ምን እንደኖሩ አደም ተፈጥረው ምን ያህል እንደኖሩ ከዛ ወዲህ የነበረው ሁሉ ወደፊት የሚሆነው እኮ የሚነግረን ነው አይደለም ቁርአን የሚነግረን አልገደሉትም አልሰቀሉትም ውሸት ነው እነሱም ይሄን ለመግደላቸው ለመስቀላቸው እርግጠኞች አይደሉም ብሎ ነግሮናል አይደለም ስለዚህ በኢሳ መሰቀል በኢሳ መገደል የሚጠራጠር ካለ ቁርአንን ያመነ አይደለም ማለት ነው ይሄ የሌላዎቹ አካሎች ማያምኑት አይገርምም አንዳንድ ደግሞ ዝም ብሎ ጣምጥማውም ኩፍያ ለብሰው የዛን ሰዓት እስልምና እነሱ ገለዋል ብሏል ተገለዋል ብለውብናልና እኛንና አልተገደለም የምንለው ብለው የሚያወሩ ሰዎች አሉ አንዳንድ ላይ እኛ خالق السماوات والارض ኮን علام الغيوب ኢሳን የፈጠራቸው ጌታ ነው አይደለም ይሄን እየነገረን የነበረው ከቁርአን የበለጠ ማን ሊነግራቸው እነሱ ያንስላሉ ሸክም እነሱ ያንስላሉ ጥርጣሬም ሊገባበት አይችልም ጭራሽ ወረ እነሱም እርግጠኛ አይደሉም ነገሩም ትክክል አይደለም ነብዩላህ ኢሳ ሶስተኛው ሰማይ ላይ ተቀምጠዋል እንግዲህ የውመል ቂያማ ሊደርስ ሲል ይመጣሉ ኢንሻአላህ ሲመጡም ያው ነብይ ሆነው ነው የተከበሩ ነብይ ከመሆኑ ውጪ ግን ጌታም አይደሉም ከዛሊከ የጌታም ልጅ አይደሉም በተአምር የተገኙ አብዱ ወረሱል ናቸው አንዳንድ ጥንቃቄ የሚያስፈልገው አንዳንድ ባለቂ የሆኑ ሰዎች በእስላም ላይ ያልሆነ አፋቸውን ከፍተው በረሱሉ ዙራ ሲመጡ በጣም አጅሃል የሆነ ሰው ደግሞ የተበቀለ ይመስለውና ነብዩላህ ኢሳን የሚያንቋሽሽ የሚሰድብ አለ ኢሳ እንዴል እስላምም የተከበሩ ናቸው ነብይ ናቸው የሚያለያየው ምንድነው እነዛ የሚሉት ጌታ ነው የጌታ ልጅ ነው ውሸት ነው ጭራሽ ተገሏል ተሰቅሏል ውሸት ነው ነብዩላህ ኢሳ ግን ሌሎች ነብያቶች እንደምናከብረው በነብይነት መልኩ የምናከብራቸው በሌሎቹ ነብያቶች እንደምናምነው ነብዩላህ ኢሳም ከረሱሎቹ አንዱ ናቸው ብለን ረሱልነታቸውን ልንቀበል ግድ ይላል ይሄን ያዘዘን እስላም ነው ኢንሻአላህ በሰማነው መስራ አላህ ያርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ يا الله الله يا الله